በመካከለኛው ምስራቅ ለብዙ አስርት ዓመታት የቆየው የአሜሪካና የኢራን ፍጥጫ አሁን ወደማይመለስበት የጦርነት አፋፍ መቃረቡን የሚያመላክቱ መረጃዎች እየወጡ ነው። በዚህ ወሳኝ ወቅት ኢራን ከቻይና ጋር የጀመረችው እጅግ ዘመናዊና ፈጣን የጸረ መርከብ ሚሳኤሎች ግዢ ስምምነት መጠናቀቁ በቀጠናው ያለውን የኃይል ሚዛን ሙሉ በሙሉ ሊቀይረው እንደሚችል ተገምቷል። ይህ ስምምነት ይፋ የሆነው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከባድ ወታደራዊ እርምጃ እንደሚጠብቃት በዛቱ ማግስት መሆኑ ደግሞ ነገሩን ይበልጥ አሳሳቢ አድርገዋል። እንደ ታማኝ የዜና ምንጮች ዘገባ ከሆነ ቴህራን CM302 የተሰኘውንና በድምፅ ፍጥነት የሚጓዘውን የቻይና ጸረ መርከብ ሚሳኤል ለመግዛት ከቤጂንግ ጋር የጀመረችው ድርድር ወደ ማጠናቀቂያው ተቃርቧል። ይህ የሚሳኤል አይነት በዓለም ላይ ካሉ የጸረ መርከብ መሳሪያዎች ሁሉ እጅግ አደገኛው እንደሆነ የሚነገርለት ሲሆን በቻይናው የመንግስት የጦር መሳሪያ አምራች አማካኝነት የዓለም ምርጥ የጸረ መርከብ ሚሳኤል ተብሎ ይሞካሻል ሲል ዘኢኮኖሚክስ ታይምስ አስነብቧል። ሚሳኤሉ እስከ 209 ኪሎ ሜትር ርቀት ላይ የሚገኙ ግዙፍ የጦር መርከቦችን፣ የአውሮፕላን ተሸካሚዎችንና አጥፊ መርከቦችን የመምታትና የማስመጥ አቅም አለው። በተለይም ሚሳኤሉ በጣም ዝቅ ብሎና እጅግ በከፍተኛ ፍጥነት የመጓዝ ባህሪ ስላለው በመርከቦች ላይ የተገጠመው የራዳርና የመከላከያ ሲስተሞች በቀላሉ ሊያዩትና ሊያከሽፉት እንደማይችሉ የጦር መሳሪያ ባለሙያዎች ይናገራሉ። ይህ መሳሪያ በባህር ላይ፣ በአየር ላይ ወይም በመሬት ላይ በሚንቀሳቀሱ ተሽከርካሪዎች ላይ ተጭኖም ሊተኮስ ይችላል። የቀድሞ የእስራኤል የስለላ መኮንንና በአሁኑ ወቅት በእስራኤል ብሔራዊ የደህንነት ጥናት ተቋም ከፍተኛ ተመራማሪ የሆኑት ዳኒ ስትሪኖቪች እንደገለጹት ኢራን ይህንን ቴክኖሎጂ መታጠቋ የጨዋታው ደንብ ለዋጭ ነው። ኢራን ይህንን የሱፐርሶኒክ ሚሳኤል አቅም ካገኘች በአካባቢው ያሉ የአሜሪካ የጦር መርከቦች የመገታት ዕድላቸው እጅግ የጠበበ ይሆናል ሲሉ ስጋታቸውን ገልጸዋል ሲል ሮይተርስ ዘግቧል። ይህ የጦር መሳሪያ ስምምነት በድንገት የተከሰተ አይደለም። በኢራንና በቻይና መካከል ለ2 ዓመታት ያህል በምስጢር ሲመከርበት የቆየ ቢሆንም ባለፈው ዓመት ሰኔ ወር ላይ በእስራኤልና በኢራን መካከል ተከስቶ በነበረው የ12 ቀናት ጦርነት ምክንያት ድርድሩ ፍጥነቱን እንዲጨምር ተደርጓል። የኢራን ከፍተኛ ወታደራዊ ባለስልጣናት ምክትል የመከላከያ ሚኒስትሩን መሱድ ኦራይን ጨምሮ ወደ ቤጂንግ ተደጋጋሚ ጉዞዎችን ማድረጋቸው የታወቀ ሲሆን ይህም ስምምነቱ ለቴህራን ምን ያህል የህልውና ጉዳይ እንደሆነ ያሳያል። ቻይና ለረጅም ጊዜ በኢራን የውስጥ ጉዳይ ጣልቃ የመግባት ፍላጎት እንደሌላት ብትገልጽም አሁን ግን ግልጽ በሆነ መንገድ ከቴህራን ጎን መቆሟን እያሳየች ነው። የቻይናው ፕሬዝዳንት ዢ ጂንፒንግ ባለፈው መስከረም ወር የኢራኑን ፕሬዝዳንት መሱድ ፔዜሽኪያንን በቤጂንግ በክብር ተቀብለው ባነጋገሩበት ወቅት ቻይና የኢራንን ሉዓላዊነት፣ የግዛት አንድነትና ብሔራዊ ክብር ለመጠበቅ የምታደርገውን ጥረት ትደግፋለች ማለታቸው የዚህ ስትራቴጂካዊ ጥምረት ማሳያ ነው። ቻይና፣ ሩሲያና ኢራን በጋራ በመሆን የተባበሩት መንግስታት ድርጅት በኢራን ላይ የጣለውን የጦር መሳሪያ ማዕቀብ በመቃወም መግለጫ ማውጣታቸው ዓለም ወደ ሁለት ጎራ እየተከፈለች መሆኑን ቁልጭ አድርጎ ያሳያል። እንደ አንድ ስማቸው ያልተጠቀሰ የኢራን ባለስልጣን ገለጻ ኢራን በአንድ በኩል በአሜሪካ በሌላ በኩል ደግሞ በሩሲያና በቻይና መካከል የሚደረግ ፍልሚያ የጦር ሜዳ መሆኗን ሲኤንኤን አስነብቧል። በዋሽንግተን በኩል ያለው ምላሽ ግን እጅግ ጠንካራና የማያሻማ ነው። ፕሬዝዳንት ዶናልድ ትራምፕ በትላንትናው ዕለት በሰጡት የስቴት ኦፍ ዘ ዩኒየን ንግግር ላይ ኢራን በ10 ቀናት ውስጥ ወደ ድርድር ጠረጴዛ ካልመጣችና የኒውክሌር ፕሮግራሟን በተመለከተ ግልጽ የሆነ ቃል ካልገባች አሜሪካ ያለፈውን አይነት ወይም ከዚያ የበረታ እርምጃ እንደምትወስድ አስታውቀዋል። ትራምፕ በንግግራቸው ወቅት አንድ ትልቅ ምስጢር ይፋ አድርገዋል። እኛ ከእነሱ ጋር በድርድር ላይ ነን፣ ስምምነት ማድረግ ይፈልጋሉ፣ ነገር ግን እስካሁን ያንን ምስጢራዊ ቃላት አልሰማንም ብለዋል። እነዚያ ቃላት እኛ መቼም ቢሆን የኒውክሌር መሳሪያ አይኖረንም የሚሉ ናቸው። ፕሬዝዳንቱ አክለው ምርጫዬ ችግሩን በዲፕሎማሲ መፍታት ነው፣ ነገር ግን አንድ ነገር እርግጠኛ ነው፣ የዓለማችን ቁጥር 1 የሽብር ደጋፊ የሆነችው ሀገር የኒውክሌር መሳሪያ እንዲኖራት በፍጹም አልፈቅድም ሲሉ በድጋሚ መዛታቸውን የቢቢሲ ዘገባ ያሳያል። ይህ የትራምፕ ንግግር በኢራን ላይ የሚደረገውን ከፍተኛ ጫና ወደ አዲስ ምዕራፍ አሸጋግሮታል። የዋይት ሀውስ ባለስልጣናት እንደሚሉት ፕሬዝዳንቱ ለኢራን የሰጡት የ10 ቀን የጊዜ ገደብ የሚያበቃው በዚህ ሳምንት መጨረሻ ላይ ነው። ይህ ማስጠንቀቂያ በባዶ ቃላት ብቻ እየተደገፈ አይደለም። አሜሪካ በአሁኑ ወቅት በመካከለኛው ምስራቅ የባህር ዳርቻዎች ላይ ከ2003ቱ የኢራቅ ወረራ በኋላ የታየውን ትልቁን ወታደራዊ ክምችት እያከናወነች ትገኛለች። የጦር አውሮፕላኖች ተሸካሚዎቹ ዩኤስኤስ አብርሃም ሊንከን እና ዩኤስኤስ ጄራርድ ፎርድ ከነ አጃቢ መርከቦቻቸው ጋር በኢራን የጥቃት ክልል ውስጥ እንዲሰፍሩ ተደርጓል። እነዚህ ሁለት ግዙፍ መርከቦች ብቻ ከ150 በላይ እጅግ ዘመናዊ የጦር አውሮፕላኖችንና ከ5000 በላይ ወታደሮችን የመያዝ አቅም
አላቸው። ፔንታጎን ለፕሬዝዳንቱ ያቀረበው እቅድ ለሳምንታት አልፎ ተርፎም ለወራት ሊቆይ የሚችል የአየርና የሚሳኤል ጥቃትን ያካተተ እንደሆነም ተዘግቧል። ይሁን እንጂ ፕሬዝዳንት ትራምፕ ሙሉ በሙሉ ወደ ጦርነት ከመግባት ይልቅ በታለመ ጥቃት የኢራንን የኒውክሌር ተቋማትና የሚሳኤል ማከማቻዎችን ማውደም ላይ ሊያተኩሩ እንደሚችሉ ግምቶች አሉ። በኢራን በኩል ደግሞ ባለፈው ዓመት ከእስራኤል ጋር በተደረገው ጦርነት የተመናመነውን የጦር መሳሪያ ክምችት በፍጥነት ለመተካት እየተሯሯጠች ነው። የቻይናው CM302 ሚሳኤል ግዥም የዚህ ጥረት አካል ነው። የጦር መሳሪያ ተመራማሪዎች እንደገለጹት ኢራን ከቻይና የምታገኘው ይህ መሳሪያ የአሜሪካን ግዙፍ መርከቦች ስጋት ላይ የመጣልና ኢራን በባህረ ሰላጤው ላይ ያላትን ተጽዕኖ እንድታጠናክር ይረዳታል። በዚህ የታላላቅ ኃይሎች ፍጥጫ ውስጥ የቀጠናው ሀገራት ሚናም ወሳኝ ሆኗል። ሳውዲ አረቢያ፣ ኳታር እና የተባበሩት አረብ ኤሚሬቶች ጦርነቱ ከተቀሰቀሰ በቀጥታም ሆነ በተዘዋዋሪ ሰለባ ሊሆኑ እንደሚችሉ ያውቃሉ። በተለይም የነዳጅ ማምረቻ ተቋማትን፣ የንግድ መስመሮች ላይ ሊደርስ የሚችል አደጋው ከፍተኛ በመሆኑ ዋሽንግተን በዲፕሎማሲው መንገድ እንድትሄድ ግፊት እያደረጉ ነው። በሌላ በኩል እስራኤል የአሜሪካን ወታደራዊ እርምጃ ሙሉ በሙሉ እንደምትደግፍ ገልጻለች። የእስራኤል ባለስልጣናት እንደገለጹት የአያቶላውን ስርዓት የኒውክሌር ምኞት ለማክሸፍ በሚደረግ ማንኛውም ወታደራዊ እርምጃ ከዋሽንግተን ጎን ይቆማሉ። እንዲያውም እስራኤልና አሜሪካ የጋራ ወታደራዊ ዘመቻ ሊጀምሩ እንደሚችሉም እየተነገረ ይገኛል። በአሜሪካ አስተዳደር ውስጥም ቢሆን ሁሉም በአንድ ድምፅ ጦርነትን እየደገፉ አይደለም። እንደ ምክትል ፕሬዝዳንት ጄዲ ቫንስ ያሉ ባለስልጣናት ፕሬዝዳንቱ ወደ መጠነ ሰፊ ጦርነት እንዳይገቡና ትኩረታቸውን በአሜሪካ የውስጥ ጉዳዮች ላይ እንዲያደርጉ እየመከሩ እንደሆነ ይነገራል። ይሁን እንጂ የትራምፕ የቅርብ አማካሪዎች የሆኑት ስቲቭ ዊትኮፍ እና ጃሬድ ኩሽነር አሁንም ቢሆን ከኢራን ተወካዮች ጋር በድብቅ ድርድር እያደረጉ እንደሆነና ዓላማቸውም ኢራንን ያለምንም ጦርነት በድርድር ማስገዛት እንደሆነ ተመልክቷል። ኢራን ከቻይና ጋር የምታደርገው ይህ ስምምነት ከወታደራዊ ፋይዳው ባለፈ ትልቅ የኢኮኖሚና የፖለቲካ መልእክት አለው። ቻይና በኢራን ላይ የተጣለውን ማዕቀብ ችላ በማለት ይህንን ያህል ዘመናዊ መሳሪያ ለማቅረብ መወሰኗ በአሜሪካ ላይ ያላትን ተቃውሞ በይፋ ማሳየቷ ነው። ይህ ደግሞ በቤጂንግና በዋሽንግተን መካከል ያለውን የቀዝቃዛ ጦርነት ወደ ሙቅ ጦርነት ሊቀይረው ይችላል የሚል ስጋትም ፈጥሯል። የኢራን የውጭ ጉዳይ ሚኒስትር ባለስልጣናት እንደገለጹት ኢራን ከአጋሮቿ ጋር ያላትን ወታደራዊና የደህንነት ስምምነቶች ለመጠቀም አሁን ትክክለኛው ጊዜ እንደሆነ ታምናለች። ይህ ማለት ኢራን በአሜሪካ ጥቃት ቢሰነዘርባት እንኳን ከቻይናና ከሩሲያ ድጋፍ እንደምታገኝ እርግጠኛ ሆናለች ማለት ነው። በተጨማሪም ኢራን ከቻይና ጋር እያደረገች ያለው ድርድር በጸረ መርከብ ሚሳኤሎች ላይ ብቻ እየተገደበ አይደለም። ቴህራን ዘመናዊ የሆኑ የጸረ አውሮፕላን መከላከያዎችን፣ የጸረ ባለስቲክ መሳሪያዎችንና የሳተላይት መቃወሚያ ቴክኖሎጂዎችን ለማግኘት ጥረት እያደረገች ነው። ይህ የሚያሳየው ኢራን ሊሰነዘርባት ለሚችለው ሁለንተናዊ ጥቃት የተቀናጀ የመከላከል ምላሽ ለመስጠት በከፍተኛ ፍጥነት እየተዘጋጀች መሆኑን ነው። በአሁኑ ወቅት መላው ዓለም የቴህራንን ምላሽ እየጠበቀ ነው። ፕሬዝዳንት ትራምፕ ያስቀመጡት የ10 ቀን የጊዜ ገደብ ሊጠናቀቅ ጥቂት ሰዓታት ብቻ ቀርቷል። ኢራን የትራምፕን ምስጢራዊ ቃላት ተቀብላ የኒውክሌር ምኞቷን በይፋ በመተው ራሷንና ቀጠናውን ከጥፋት ትታደጋለች ወይስ የቻይናን ዘመናዊ የሚሳኤል ቴክኖሎጂ ተማምና ለአሜሪካ ፈታኝ ምላሽ ለመስጠት ትቆርጣለች የሚለው ተጠባቂ አድርጎታል። ታሪክ እንደሚያስተምረን በመካከለኛው ምስራቅ የሚቀሰቀሱ ግጭቶች በቀላሉ የሚበርዱ አይደሉም። አሁን ያለው ውጥረት ደግሞ ከዚህ ቀደም ከታዩት ሁሉ የተለየና እጅግ የገዘፈ ነው። በዘመናዊ የጦር መሳሪያዎች የታጀበው የኢራን ቻይና ስምምነትና የአሜሪካው ፕሬዝዳንት የማያወላውል ማስጠንቀቂያ ቀጠናውን ወደማይታወቅ አቅጣጫ እየገፉት ይገኛሉ።